አድማጮቻችን ያጋራችን መልእክትና የሰዓቱ ወጃውን ነው ተከታትለን የተመለስነው። አብራችሁን ስላላችሁ ከልብ እናመሰግናለን። እንግዲህ የሰዓቱ ወጃውን ተከትሎ ደግሞ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን ወደ እናንተ የምናደርስበት ነው። ከሀገር ውስጥ ያገኘናቸውን ዜናዎች እናስቀድማለን። ትምህርት ሚኒስቴር 23.9 ሚሊዮን የተማሪ መጽሐፍቶችን ወደ ሀገር ውስጥ እያስገባ መሆኑን አስታውቋል። የትምህርት ጥራትን ለማረጋገጥና የተማሪ መጽሐፍትን ጥምርታ አንድ ለአንድ ለማድረስ በትኩረት እየሰራ መሆኑን ነው ተቋሙ የገለጸው። ሚኒስቴሩ ከአጋር አካላት ጋር በመተባበር ያሳተማቸውን 23.9 ሚሊዮን የአንደኛ ደረጃ ትምህርት መጽሐፍትን ጅቡቲ ወደብ የደረሱ መሆናቸውን የገለጸ ሲሆን በአሁኑ ወቅትም ወደ ሀገር ውስጥ የማጓጓዝ ስራ እየተከናወነ ይገኛል ብለዋል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ እንደገለጹት በአዲሱ ስርዓተ ትምህርት መሰረት በሁሉም የትምህርት እርከኖች የተማሪ መጽሐፍትን ቁጥር ለማመጣጠን ጥረት እየተደረገ ነው ብለዋል። የአንደኛ ደረጃ መጽሐፍትን ማሟላት የክልል ትምህርት ቢሮዎች ኃላፊነት ቢሆንም ሚኒስቴሩ በሀገር አቀፍ ደረጃ የሚታየውን የአቅርቦት እጥረት ለመቅረፍ ሀብት በማፈላለግ እነዚህን መጽሐፍ ማሳተም ችሏል ብለዋል። በአሁኑ ወቅት ከታተሙት መጽሐፍት መካከልም የተወሰኑት ወደ ሀገር ውስጥ መግባት የጀመሩ ሲሆን በመጪዎቹ ጥቂት ሳምንታት ውስጥም ደግሞ ቀሪዎቹ ተጠናከው እንደሚገቡ ይጠበቃል። በመጽሐፍ ለሁሉም ክልሎችና ከተማ መስተዳደሮች በተቀናጀ መልኩ የሚሰራጩ መሆኑን ክልሎች መጽሐፉን በፍጥነት በመረከብ ለትምህርት ቤቶችና ለተማሪዎች በማድረስ ኃላፊነታቸው እንዲወጡ ሚኒስቴሩ ጥሪ አቅርበዋል። የአፍሪካ ሀገሮች ኢኮኖሚያዊ ቀውሶችን ለመቋቋም የሚያስችላቸውን ዘላቂ የፋይናንስ አቅርቦት ቋት በጋራ እንዲፈጥሩ የኢትዮጵያ ብሔራዊ ባንክ ገዢ ጥሪ አቅርበዋል። ገዢው ጥሪውን ያቀረቡት በሳውዲ አረቢያ በዓለም አቀፍ የኢኮኖሚ ኮንፈረንስ ላይ በተገኙበት ወቅት ነው። በሳውዲ አረቢያ አሉላ ከተማ የዓለም የፋይናንስ ድጋፍ ቋትን በማጠናከር ሀገራት ከቀውስ የሚያገግሙበት ፈጣንና ተአማኒ ፋይናንስን ማቅረብ በሚል ቃል ከፍተኛ የምጣኔ ሀብት ምክክር ተካሂዷል። በዚህ መድረክ ላይም የተሳተፉት የኢትዮጵያ ብሔራዊ ባንክ ገዢው ኢዮብ ተካልኝ የአፍሪካ ሀገሮች በዓለም አቀፉ የፋይናንስ ደህንነት መረብ በኩል የሚያገኙት የገንዘብ ድጋፍ እጅግ ውስን መሆኑን ገልጸዋል። በመሆኑም አህጉሪቱ ካላት ተጋላጭነት አንጻር ሀገራት በራሳቸው መጠባበቂያ ክምችትና በዓለም አቀፉ የገንዘብ ድርጅት IMF ድጋፍ ላይ ብቻ ጥገኛ ሆነው መቆየታቸውን አመላክተዋል። ዶክተር ኢዮብ አክለውም በአሁኑ ወቅት ከውጭ የሚገኝ የፋይናንስ ድጋፍ እየቀነሰ በመምጣቱ የአፍሪካ ሀገራት የራሳቸው ቀጠናዊ የፋይናንስ መዋቅሮችን መገንባት እንዳለባቸውም አሳስበዋል። IMF ተግባራዊ ሊያደርገው ባሰበው አዲስ የኮታ ስርዓት ላይ ያላቸውን ድጋፍ ገልጸው ሆኖም ድርጅቱ የኢትዮጵያን ተጨባጭ ኢኮኖሚ ጥንካሬና እየተከናወኑ ያሉ መዋቅራዊ ሪፎርሞችን ከግምት ውስጥ በማስገባት ለሀገራት የሚሰጠውን የፋይናንስ ኮታ እንዲጨምርም ጥሪ አቅርበዋል። በዚህ ከፍተኛ መድረክ ላይ የIMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂዮቫ እና የዓለም ባንክ ማኔጅመንት ዳይሬክተርና ቢርድን ጨምሮ የግብጽ፣ ፓኪስታን፣ ኳታርና ሳውዲ አረቢያ ማዕከላዊ ባንክ ገዢዎች መሳተፋቸውን የገንዘብ ሚኒስቴር መረጃ ያመላክታል። ወደ ውጭ ዜናዎች አልፈናል። አድማጮቻችን ዩጋንዳ በነዳጅ አቅርቦት በኬንያ ላይ የነበራትን የረጅም ጊዜ ጥገኝነት ለማስቀረትና ቀጠናዊ የኃይል ዋስትናን ለማረጋገጥ ከታንዛኒያ ጋር ድርድር መጀመሯ ተሰምቷል። የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒና የታንዛኒያዋ ፕሬዝዳንት ሳሚያ ሱሉሁ ሀሰን ባለፈው ሳምንት መጨረሻ ላይ ባደረጉት ውይይት ዩጋንዳን ከታንዛኒያ ታንጋ ወደብ ጋር የሚያገናኝ የነዳጅ መስመር ግንባታ ለማፋጠን ተስማምተዋል። ፕሬዝዳንት ሙሴቬኒ በኤክስ ገጻቸው ባሰፈሩት መግለጫ ላይ የምስራቅ አፍሪካ ድፍድፍ ነዳጅ መስመር ያለበትን ደረጃ ጨምሮ በጋዝና በፈሳሽ ነዳጅ ማስተላለፊያ ፕሮጀክቶች ላይ ተወያይተናል ብለዋል። አክለውም ይህ ትብብር የታንዛኒያን የወደብ ኮሪደርነት ሚና እንደሚያጠናክረው ነው የገለጹት። ይህ አዲሱ ፕሮጀክት አሁን ግንባታ ላይ ካለው የ1443 ኪሎ ሜትር
የድፍድፍ ነዳጅ ማስተላለፊያ መስመር በተለየ ወደፊት ለሁለትዮሽ አገልግሎት እንዲውል የታቀደ ነውም ተብሏል። ይህም ኡጋንዳ የራሷን የነዳጅ ማጣሪያ እስከምትገነባ ድረስ ነዳጅ በታንዛኒያ በኩል ለማስገባትና ወደፊት ደግሞ የኡጋንዳን የነዳጅ ምርቶቿን ወደ ዓለም አቀፍ ገበያ ለመላክ የሚያስችል ነው ተብሏል። በአሁኑ ወቅት ኡጋንዳ 90% የሚሆነውን የነዳጅ ፍላጎቷን በኬንያ በኩል የምታገኝ ሲሆን ይህ አዲስ ስምምነት በምስራቅ አፍሪካ የንግድ እንቅስቃሴ ላይ ትልቅ ለውጥ ያመጣልም ተብሏል። በተለይም ከኡጋንዳ ገበያ 35% ገቢ የሚያገኘው የኬንያ የነዳጅ መስመር ኩባንያ ላይ ተጽዕኖ ሊያሳድር እንደሚችልም ተገምቷል። የሁለቱ አገሮች ባለስልጣናት የቴክኒክና የንግድ ጥናቶች እየተከናወኑ መሆኑንም አረጋግጠዋል። ፕሮጀክቱ በኡጋንዳ እየለማ ላለው የነዳጅ ዘርፍ እንደ ሶስተኛው ዋና ምሰሶ የሚታይ ሲሆን የሀገር ውስጥ የነዳጅ ዋጋን ለማረጋጋት ትልቅ ተስፋ ተጥሎበታል ሲል የዘገበው የኬንያው ስታር ጋዜጣ ነው። የተባበሩት መንግስታት ድርጅት ባወጣው አዲስ ሪፖርት ላይ ዓለም አቀፋዊው የውሃ ችግር ከጊዜ ወደ ጊዜ ከጊዜያዊ ቀውስነት አልፎ ወደ ውሃ ኪሳራ ደረጃ መሸጋገሩን አስታውቋል። የሰው ልጅ በየዓመቱ በተፈጥሮ ከዝናብና ከበረዶ ከሚገኘው የታዳሽ ውሃ መጠን በላይ ጥቅም ላይ እያዋለ መሆኑ ለዚህ ኪሳራ ዋነኛ ምክንያት መሆኑ ተገልጿል። በተባበሩት አገሮች ድርጅት የውሃ የአካባቢና የጤና ተቋም የቀረበው ሪፖርት እንደሚያመላክተው ከ90ዎቹ ጀምሮ ግማሽ ያህሉ የዓለማችን ግዙፍ ሐይቆች የውሃ መጠናቸው ቀንሷል። ባለፉት 50 ዓመታት ውስጥም ደግሞ የአውሮፓ ህብረትን የሚያክል ስፋት ያለው የተፈጥሮ ረግረጋማ መሬት ወድሟል ነው ያለው። በተጨማሪም ከ70% በላይ የሚሆነው ዋና ዋና የከርሰ ምድር ውሃ ክምችቶች በከፍተኛ ሁኔታ እየቀነሱ ሲሆን በአሁኑ ወቅት ወደ 4 ቢሊዮን የሚጠጋ ህዝብ በአመት ቢያንስ ለአንድ ወር ለከፍተኛ የውሃ እጥረት ይጋለጣል ተብሏል። የሪፖርቱ ዋና አዘጋጅ ካቪህ ማዳኒ ሁኔታውን በገንዘብ ባንክ ሂሳብ መስለው አብራርተውታል። ካለን ተቀማጭ ገንዘብ በላይ በየቀኑ የምናወጣ ከሆነ በመጨረሻ ኪሳራ ውስጥ እንገባለን ያሉት ማዳኒ ቀውስ የሚለውን ቃል ጊዜያዊ ችግርን ቢገልጽም አሁን ያለው ሁኔታ ግን መደበኛ እየሆነ መጥቷል ብለዋል። ይህ ኪሳራ ሀብታምም ሆኑ ድሃ ሀገራት እኩል የሚመለከት ሲሆን ችግሩ የሀብት ሳይሆን የውሃ በጀትን በአግባቡ ያለመጠቀም ውጤት መሆኑንም አብራርተዋል። ሪፖርቱ አክሎም የውሃ ኪሳራ ያለም መጨረሻ እንዳልሆነ ይልቁንም የአመራር ስርዓትን መውደቁን የሚያሳይ መሆኑን ጠቅሶ ለወደፊት ትውልድ ይህንን የተፈጥሮ ሀብት ለማቆየት ኃላፊነት መውሰድ እንደሚገባም አሳስበዋል። ይህ ካልሆነ ግን በሰው ልጅ የህልውና ላይ ከባድ አደጋ የሚያጋርጥ ማስጠንቀቂያ ተሰጥቷል ተብሏል። የዛሬ 97 ዓመት ላይ የተመሰረተና የተሰራው የለጋሃር የምድር ባቡር ኩባንያን የተመለከተ መሰናዶ ነበረ። በዘመን መልክ መሰናዷችን የተመለከት ነው 1921 የካቲት 5 ቀን በፍራንኮ የምድር ባቡር ኩባንያ አማካኝነት ነው የተመሰረተና የተሰራው። ይኸውም እንግዲህ በዚያ ዘመን ላይ ትልቅ ህንፃ እየተባለ ሲደነቅ እንደነበረ ይነገርለታል። የባቡር ጣቢያው ላጋር ላይ በጥሩ ሁኔታ የተሰራ ሲሆን የእንግዶች ማረፊያ ቤትና የዳግማዊ ምኒልክ መታሰቢያ ሐውልት የንግስት ዘውዲቱና የግርማዊ ንጉስ ተፈሪ ህዳር 24 ቀን 1922 ላይ በቀኑ 10 ሰዓት ላይ መርቀው እንደከፈቱት የታሪክ ሰነዶች ያመላክታሉ። የትርታ ቁርስ መሰናዷችን እስከ 2 ሰዓት ተኩል ድረስ ቆይታ ያደርጋል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። የዚህ ሰዓት አጋር ሆነው ከኛ ጋር ቆይታ የሚያደርጉ ተቋማት አሉ። እናት ባንክ አንደኛው ነው። እናት መላ በተሰኘ የትምህርት ቤት ክፍያ ስርዓት በርካታ ትምህርት ቤቶችን ተጠቃሚ እያደረገ ይገኛል። የወላጅና የመምህራን የተማሪዎች ግንኙነትን በቀጥታ ለማስተዋወቅ ለማቀላጠፍም ይረዳል። የትምህርት ቤት ክፍያን በቀላሉ ለማከናወን የሚረዳ ሲሆን ይህ የእናት መላ ወይም ዩኒካሽ የተሰኘው የክፍያ ስርዓት የጉዞና የመጽሐፍ ግዢ ክፍያንም በቀላሉ ለማከናወን ያስችላል። እናት ባንክ አብሮን እየሰራ እስከ 2 ሰዓት ተኩል ድረስ ቆይታ ያደርጋል። ሌላኛው አጋራችን ራይት ትራንስፖርት ነው። ራይት ትራንስፖርት እንግዲህ በተለያየ አጋጣሚ ለቤተሰብ ጥየቃ ወይም ለስራ ወደ ሀገር ቤት የሚመጡ ወዳጅ ዘመዶን ለመቀበል ጊዜ ቢያጥሩ ታማኙ የጉዞ አጋሮ ራይት ትራንስፖርት በአንድ የስልክ ጥሪ ብቻ ቤተሰቦችን ተቀብሎ ከአየር መንገድ ወደሚፈልጉት ቦታ ይዞላችሁ
ይመጣል እንክብካቤ ሳያጎል ማለት ነው። በተጨማሪም እንግዳችሁን የያዘው የራይድ ትራንስፖርት የት እንደደረሰ መከታተል የምትችሉበትንም አሰራር ዘርግቷል። ራይድ ትራንስፖርት ሌላኛው የሰዓት አጋራችን ነው። የአጋሮቻችን መልእክትና የሰዓቱ ወጃውን አድምጠን ተመልሰናል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። እንግዲህ ሰዓቱ ወጃውን ተከትለው ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን ወደ እናንተ የምናደርስበት ሰዓታችን ላይ ነን። የሀገር ውስጥ ዜናዎችን እናስቀድማለን። የ39ኛው የአፍሪካ ህብረት የመሪዎች ጉባኤ የውሃ ዋስትናና ቀጠናዊ ሰላም የጉባኤው ዋነኛ አጀንዳዎች ላይ በማድረግ ይከናወናል። የስራ አስፈጻሚ ኮሚቴ አባላት ስብሰባ ዛሬና ነገ የሚከናወን ሲሆን በአህጉሪቱ ያለውን የውሃ እጥረት መቅረፍና ሰላምን ማረጋገጥ የአፍሪካ ህብረት የመሪዎች ጉባኤ ሆኖ ይቆያል። የአጀንዳ 2063 ግቦችንም ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የጽዳት ስርዓትን ማረጋገጥ በሚል መሪ ቃል የሚካሄደው ይህ ዓመታዊ ጉባኤ ዛሬ ረቡዕ በስራ አስፈጻሚ ምክር ቤት ስብሰባ ይጀምራል። 48ኛው የህብረቱ የስራ አስፈጻሚ ምክር ቤት መደበኛ ስብሰባው ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችን እንደሚያጸድቅም ይጠበቃል። በመቀጠልም የፊታችን ቅዳሜና እሁድ የመንግስታቱ መሪዎች ጉባኤያቸውን ያከናውናሉ። የቀድሞ የህብረቱ አማካሪ ዶክተር ቆስጠንጢኖስ በርሄ እንደገለጹት ጉባኤው አህጉሪቱ ከውሳኔ ባለፈ ወደ ተግባር የምትሸጋገርበት መድረክ እንደሚሆን ይጠበቃል ብለዋል። በአሁኑ ወቅት ከ300 ሚሊዮን በላይ አፍሪካውያን ንጹህ የመጠጥ ውሃ እንደሚያገኙና ከ700 ሚሊዮን በላይ የሚሆኑት ደግሞ በቂ የጽዳት አገልግሎት እንደሌላቸው የህብረቱ መረጃዎች ያሳያሉ። የህብረቱ ኮሚሽን ሊቀመንበር መሐመድ አሊ የሱፍ ለሲጂቲኤን እንደገለጹት ከሆነ ደግሞ የውሃ ጉዳይ ለአፍሪካ ልማት ብቻ ሳይሆን ለቀጠናዊ መረጋጋትም ስትራቴጂካዊ ጠቀሜታ እንዳለው ገልጸዋል። ከውሃ ዋስትና በተጨማሪ በሱዳን፣ በዲሞክራቲክ ሪፐብሊክ ኮንጎ፣ በሊቢያና በሳህል ቀጠና ያሉ የጸጥታ ችግሮች እንዲሁም በህገ መንግስታዊ ያልሆኑ መንገድ የሚደረጉ የመንግስት ለውጦች መሪዎቹ ምክክር ላይ ትኩረት ያገኛሉ ተብሎም ይጠበቃል። ጉባኤው አፍሪካዊ ችግሮችን በአፍሪካዊ መፍትሄ ለመፍታት የሚያስችሉ ተግባራዊ ውሳኔዎችን በማለፍ የአፍሪካን ድምጽ በዓለም አቀፍ መድረክ ለማጎልበት ያለመ እንደሆነም ተነግሯል። እንቀጥላለን አድማጮቻችን። ወደ ሌላኛው ሀገር ውስጥ ዜናችን ስናልፍ በኢትዮጵያ ከ1 ሚሊዮን በላይ ዜጎች በሚጥል ህመም ኤፒሌፕሲ እንደሚኖሩ ተገለጸ። የጤና ሚኒስቴር ለሚጥል ህመም የድርሻዬን ከግንዛቤ ወደ ተግባር በሚል መሪ ቃል ዓለም አቀፍ የሚጥል ህመም ቀንን በትላንትናው ዕለት ሲያከብር ህመሙን በጤና ፖሊሲ ውስጥ ልዩ ትኩረት ሰጥቶ እንደሚሰራበት አስታውቋል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ደጉማ በዕለቱ እንደገለጹት በአሁኑ ወቅት በዓለም አቀፍ ደረጃ ከ50 ሚሊዮን በላይ በሀገራችን ደግሞ ከ1 ሚሊዮን በላይ ዜጎች በዚህ የነርቭ ስርዓት ህመም ይኖራሉ ብለዋል። ይሁን እንጂ ስለ ህመሙ ያለው የተሳሳተ ግንዛቤ መድሎና ማግለል ታካሚዎች በጊዜ ወደ ሕክምና ተቋማት እንዳይመጡ ትልቅ እንቅፋት እንደሆነም ይገኛል። ሚኒስቴሩ የሕክምና አገልግሎትን ተደራሽ ለማድረግ በሰራቸው ስራዎች እስካሁን ከ1610 በላይ የመጀመሪያ ደረጃ ጤና ተቋማት ሕክምና መስጠት የጀመሩ ሲሆን ባለፉት 3 ዓመታትም የሕክምና ፈላጊዎች ቁጥር በ22 በመቶ እድገት አሳይቷል። በቀጣይም የመድኃኒት አቅርቦትን ለማጠናከርና በጤና ኤክስቴንሽን ባለሙያዎች የታገዘ የክትትል ስራ ለመስራት መታቀዱ ተገልጿል። በተጨማሪም ቤተሰብና ማህበረሰቡ ለታካሚዎች ድጋፍ የሚያደርጉና ሚዲያዎችም ትክክለኛ መረጃዎችን በማሰራጨት የበኩላቸው እንዲወጡም ጥሪ ቀርቧል። አድማጮች ከሀገር ውስጥ የተውጣጡ ዜናዎችን አጠናቀናል። አሁን ደግሞ ወደ ውጭ መረጃዎቻችን እናልፋለን። ወደ 41 ሚሊዮን የሚጠጉ ህጻናት ለከፋ የጉልበት ብዝበዛ ተጋልጠው በአፍሪካ ይገኛሉ ሲል የተባበሩት አገሮች ድርጅት ዩናይትድ ኔሽን የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። ትላንት ይፋ የሆነው የዩኒሴፍ ይህ መረጃ እንደሚያመለክተው ከሆነ በምስራቅና በደቡብ አፍሪካ ከሚገኙ 5 ህጻናት መካከል አንደኛው የጉልበት ብዝበዛ ሰለባ ነው።
ይህም የቀጠናውን ቁጥር በዓለም አቀፍ ደረጃ ካለው አጠቃላይ የህጻናት ጉልበት ብዝበዛ 1/3 እንዲሆን አድርጎታል ተብሏል። ህጻናቱ በተለይም በማዕድን ቁፋሮና በህንፃ ግንባታ በመሳሰሉ ለጤናና ለደህንነት አስጊ በሆኑ ስራዎች ላይ ተሰማርተው እንደሚገኙም ተገልጿል። የዩኒሴፍ የምስራቅና ደቡብ አፍሪካ ቀጠናዊ ዳይሬክተር አትሌቫ ካዲሊ በጉዳዩ ላይ ሲናገሩ የህጻናት ቦታ ትምህርት ቤት እንጂ የስራ ቦታ አይደለም ብለዋል። ምንም እንኳን የጉልበት ብዝበዛው እንደ ኤሮፓውያን አቆጣጠር በ2020 ከነበረው 26 በመቶ በ2024 ወደ 20 በመቶ ቢቀንስም የተገኘው ውጤት አሁንም ስጋት ላይ መሆኑን ጠቁመዋል። ለዚህም በምክንያትነት የተጠቀሱት ከፍተኛ የኢኮኖሚ ጫና፣ የአየር ንብረት ለውጥ ተጽዕኖች፣ ግጭቶችና ለሰብአዊ ድጋፍ የሚውል ዓለም አቀፍ የገንዘብ ድጋፍ መቀነስ ናቸው ተብሏል። ይህ የጉልበት ብዝበዛ በህጻናት ትምህርት ላይ ከፍተኛ ጉዳት እያደረሰ መሆኑንም ነው ዩኒሴፍ ያስታወቀው። በስራ ላይ ከተሰማሩ 5 ታዳጊዎች መካከል 3ቱ ከትምህርት ገበታቸው ውጪ መሆናቸውንም ያስታወቀ ሲሆን ይህም ከሌሎች እኩዮቻቸው ጋር ሲነጻጸር እጅግ ከፍተኛ ልዩነት አለው ብሏል። አፍሪካ በገባችው የአጀንዳ 2063 ና አጀንዳ 2040 እንደዚሁም በሌሎች አህጉራዊ ስምምነቶች የህጻናት የጉልበት ብዝበዛን ለማስቆም ቃል ቢገባም ችግሩ ግን አሁንም እንደቀጠለ ነው። ዩኒሴፍ ችግሩን ለመፍታት መንግስታት፣ የግል ባለሀብቶችና ማህበረሰቡ በቅንጅት እንዲሰሩ ጥሪ ያቀርበዋል። በተለይም የትምህርት ስርዓትን ማጠናከር፣ የማህበራዊ ጥበቃ ድጋፎችን ማስፋፋትና ለወላጆቹ የሚሆን ተገቢ የስራ እድል መፍጠር ለችግሩ መፍትሄ እንደሚሆን ድርጅቱ አሳስቧል። በመጨረሻም አድማጮቻችን የጃፓን ጠቅላይ ሚኒስትር ሳናኤ ታካያቺ ከቤጂንግ ጋር ለመነጋገር ያላቸውን ፍላጎት የገለጹ ቢሆንም ቻይና ግን ግጭቱ በነገሱበት ሁኔታ ላይ ንግግር ማድረግ ተቀባይነት የለውም ስትል ምላሽ ሰጥታለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ጂያን በቤጂንግ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት እውነተኛ ውይይት ሊገነባ የሚችለው እርስ በርስ በመከባበርና የተገቡ ስምምነቶችን በማክበር ላይ ብቻ ነው ሲሉ ተናግረዋል። ቃል አቀባዩ አክለውም አንድ አካል ግጭቶችን በመቀስቀስ ላይ ተጠምዶ ስለ ንግግር አስፈላጊነት ብቻ የሚያወራ ከሆነ ይህ ፍጹም ተቀባይነት የለውም ሲሉ ነው የተናገሩት። በሁለቱ ሀገራት መካከል ያለው ግንኙነት መሻከር የጀመረው ጠቅላይ ሚኒስትር ታካያቺ ባለፈው ህዳር ወር ላይ ባደረጉት ንግግር እንደነበረም ይታወሳል። በወቅቱ ታካያቺ ቻይና በታይዋን ላይ ጥቃት የምትሰነዝር ከሆነ ለጃፓን ህልውና አስጊ ሁኔታ ሊፈጥር ይችላል ማለታቸውና ይህም የጋራ መከላከያ እርምጃን ሊያስከትል እንደሚችል መግለጻቸው ቤጂንግ አስቆጥቷል። ቤጂንግ በወቅቱ አስተያየቱን አጥብቃ ከመኮንኗን በላይ ዜጎቿ ወደ ጃፓን እንዳይጓዙ በማስጠንቀቅ ከጃፓን በሚገቡ የባህር ምግቦች ላይ እገዳ ጥላ እንደነበረም ይታወሳል። ሊንጂያን አክለውም ጃፓን ከቻይና ጋር የጋራ ተጠቃሚነትን መሰረት ያደረገ ስልታዊ ግንኙነት ማድረግ ከፈለገች ማድረግ ያለባት ነገር ይታወቃል። ይኸውም ታካያቺ ስለ ታይዋን የሰነዘሩትን የተሳሳተ ንግግር ማንሳት፣ በሁለቱ ሀገሮች መካከል ያሉ 4 ፖለቲካዊ ሰነዶችን ማክበርና ለውይይት ያላትን ቅንነት በተግባር ማሳየት ይኖርባታል ብለዋል። ባለፈው እሁድ በተካሄደው ምርጫ የጠቅላይ ሚኒስትር ታካያቺ ሊበራል ዲሞክራቲክ ፓርቲና አጋሮቹ በታችኛው ምክር ቤት ከፍተኛ ድምጽ በማግኘት ማሸነፋቸውን የአናዱሉ ዘገባ አስታውሷል።